የኔ ቤተሰቦች የመጡት ከአቃቂ ጨርቃ ጨርቅ ፋብሪካው ጋር ነው። አባቴ ህንዳዊ ነው፣ እናቴ ኢትዮጵያዊ ናቸው። ምን ጀመርኩ? የዲስኮ ሰዓት ጥገና። የአቃቂ ገበያ ማለት የድሮ አማርኛ ትምህርት መልመጃ ሶስት። አቃቂ መቼም ቅዳሜና ማክሰኞ ላይ እኔ ነኝ ያለ ነው የምትሆነው። ተሾመ ጫካ ነው የሚባለው እና አንድ ሙሉ ሸንኮራ ብዙ አንጓ ያለው ቢላይ ለምናምን በእጅ ይዘህ ነው መገነጥ። አቃቂ is for me ብዙ ነገር የለመድኩበት የተማርኩበት የህይወትን ጣም ያየሁበት። ለመጀመሪያ ጊዜ ቁልቋል አወረድንና ቁምጣዬን አውልቄ ሾኩ እንዳይዘኝ በሱ ነው ያዝኩት። ከዛ በኋላ መሬት ላይ መጨረሻ አረኩት። ካረኩ በኋላ የደረሰውን ቶ ውድ የቼዝ ዳር ጨዋታ ተከታታዮቻችን የዛሬው ፕሮግራም ለእኛም ሰርፕራይዝ ነው። በፍጹም ያልጠበቅነው ጥቁር እንግዳ፣ በጣም ከባድ እንግዳ ነው ይዘን የመጣ ነው። ወጣት የስራ ፈጣሪ ፊላንትሮፒስት፣ ወጣቶችን የሚያነቃ በኢትዮጵያ ባህል፣ ወግ፣ ልማድ የሚመሰጥ ብዙ የሚሰራ ከኢትዮጵያ እስከ ቡርኪና ፋሶ ኦጋዱጉ የተዘረጋ ልብ ያለው ቢጃይ ነራሽ ናይከርን ነው ይዘን የመጣ ነው። ዛሬ ከቢጃይ ጋር ቼዝ እየተጫወትን ከልጅነት እስከ እውቀት ያለፈባቸውን ስኬቶቹን፣ ውድቀቶቹን፣ ህይወቱን እንዳስሳለን፣ በሰፊው እንጫወታለን። ሰፊ የሆነ ትምህርት ታገኛላችሁ፣ ትዝናናላችሁ፣ ቁም ነገር ተጨብጣላችሁ ብለን እናስባለን። ቢጄ ነጭ ላይ ስለሆንክ መጀመሪያ አንተ ነህ ሙቭ የምታደርገው። እሺ፣ አካሄድህ እንዳንተ ፐናን ነው። ብዙ ጊዜ አሁን እንደኔ አይነት አብዛኛውን ህይወቱን በማስተማር ያሳለፈ ሰው በጣም ሪስክ አቨርስ፣ በጣም ጠንቃቃ የሆነ አካሄድ ነው የሚሄደው። እኔ መጀመሪያ ወታደሬን አንቀሳቅሳለሁ ማለት ነው። አካሄድህ ሳየው ቶሎ የምታሸንፈኝ ስለሚመስል እስኪ ጨዋታችን እንጀምር። ሰሞኑን አንድ ማህበራዊ ሚዲያ ላይ ያየው ነበርና አንድ የማንቸስተር ዩናይትድ ደጋፊ ዩናይትድ ዋንጫ ካልበላ ጸጉሬን አልቆረጥም ሲል ነበረ። የዩናይትድ ደጋፊ ነህ እንዴ? ኳስ አይቼ አላቅም፣ ኳስም ደግሞ አላቅም። የእግር ኳስ ማለት ነው። እኔ የፈረስ ግልቢያ፣ ሩጫ ናቸው እኔ ላያቸው የምችለው። ስለ ኳስ ብዙም ነገር አይገባኝም። ያው የኢንተረስት ጉዳይና የልምድ ጉዳይ ስለሆነ ነው። ልጁን ጸጉርን እንደቆረጥ አርፈህ በለው፣ እኔም ምሳሌ እንዳልሆን። እሺ፣ እኔም ሰዎች ከዩናይትድ ጋር እንዳያያዙት ጸጉሩን ተቆረጥ ተብሏል። ፈረንጅ ነው፣ የእንግሊዝ ሀገር ነዋሪ ነው። ቢጄ እንግዲህ እኔ እናንተን የሚያስተዋውቁን ብዙ ነገሮች አሉ። ሁለታችንም በኢትዮጵያ የኢንዱስትሪ ከተማ በተለይ ቀደምት በቺካጎ፣ በአዲስ አበባ ቺካጎ፣ በኢትዮጵያ ቺካጎ፣ አሜሪካ ላይ በሰፊው ስለተመላለስ ከየትኛው ጋር እንደምትመስል በደንብ ታውቀዋለህ። እኔ የወዛደር ልጅ ነኝ። አባቴ አቃቂ ጨርቃ ጨርቅ ፋብሪካ ነበር የሚሰራው። ልጅ ሆኜ ጡረታ ከመውጣቱ በፊት ነፍሱን በገነት ያኑረው። እናቴ የኢትዮ ቃጫ ፋብሪካ ሰራተኛ ነበረች። እኔ የወዛደር ልጅ ነኝ። እኔ እናንተ አቃቂ ጨርቃ ጨርቅ ፋብሪካ ያያይዘናል ማለት ነው። በጣም ያያይዘናል፣ በደንብ ነው የሚያያይዘን። ያው የአቃቂ ልጅ ብቻ በመሆን በመጀመሪያ እንያያዛለን። እሱ ነው አንዱ እንትን። ይገርማል። አቃቂ ያው የኔ ቤተሰቦች የመጡት ከአቃቂ ጨርቃ ጨርቅ ፋብሪካው ጋር ነው። እዛ የአቃቂ ጨርቃ ጨርቅ ፋብሪካ አቡጀዲ ያመርታል። በጣም ትልቁን እና ግዙፉን የሰራተኛ ብዛት በዛ ዘመን የያዘው እሱ ነው። ያ ፋብሪካ ከተማዋን የአቃቂን ከተማ ሁሉ የሚያናውጥ ሁሉ የሰራተኛ መጥሪያ ሳይረን ሰዓት አለው። በቀን ቢያንስ 3 ይጮሃል ወይ 4።
ምሳ ሰዓት ይጮሃል፣ 9 ሰዓት ጠዋት ገቢ ይጮሃል፣ ጠዋት ገቢ አለ፣ 8 ገቢ ይጀራል፣ አዳሪ አለ፣ ሌሊት 4 ሰዓት አካባቢ ይጮሃል። አዎ እና ጣደፉ ምናምን ነው እንደዚህ ነው የምታያቸውና ፋብሪካው መቼም ውስጣችን ላይ የፈጠረው ትልቅ ነገር አለ። በእርግጠኛ በደርግ ዘመን ላይ የደረስን ብንሆንም የደርግ ዘመን ደግሞ ከአብዮቱ ጋርና ከሰርቶ አደር ጋር ተያይዞ ያለው እንቅስቃሴዎች ደግሞ የፋብሪካውን ትልልቅ አርማዎች አብዮታዊት እናት ሀገር ወይን ሞት፣ መማር አሁንም መማር እንደዚህ የሚሉ መፈክሮችን ምናምን የምናይባቸው ፋብሪካዎች የነበሩበት እንትን ነው። ሰርቶ አደር የሚባል እንትን አስታውሳለሁ ጋዜጣ። ያ ሰርቶ አደር በቀይና በሰማያዊ አይደለ? መሀሏ ላይ በጣም ቀጭን መስመር ያላት ሰርቶ አደር እና እሳቱ ንጉሱ ሰን ነው የምጠቀመው እና ንጉሱ ሰ የተገረሰሰበት ኢሰፓው ሰ የመጣበት ነው። ከዛ ጋር የሚያገናኘው ነገር አለን። እኔ ነኝ የኔን ጽሁፎች ካያቸው እሱን ነው የምጠቀመው እና ብዙ ጊዜ ያንን አይቼ ስላደኩኝ እሱን ሰው ወደዋለሁ እና ያው የኔ ቤተሰቦች እዛ ነው የመጡት። ህንዶች ግቢ ነው። ህንዶች ግቢ እኔ በሰፊው ማውቀው በሜዳው ነው። ሜዳው አቃቂ ላይ ጥሩ ኳስ መጫወቻ ሜዳ ከሆኑት መካከል አንዱ እሱኛው ነው። እንደውም በጣም ልጅ ሆኜ የፋብሪካው የተለያዩ ክፍሎች ግጥሚያ ሁሉ ያደርጉ ነበር። ኢንዶ ግቢ ነው እንግዲህ አይደለም የምንለው። ትምህርት ቤትም ሆኗል። እንደውም አንድ የሂንዱ ቴምፕል የምትመስለው እኮ የዳይሬክተሩ መቀመጫ ቢሮ አለች። ጁኒየር ነው የተማርኩት 7 እና 8። አዎ እኔ እዛ ላይ ሆኜ እንትን አድርጌያለሁ። የሚኒ ሚዲያ አንድ ቀን መድረክ አስተዋውቄያለሁ። እንዲህ ከላይ እንትን ወጥቼ ከግራም ከቀኝም ተቀመጣችሁ እንደ ጣሳ ጠላ ቁጭ ያላችሁ ስሜን ለማታውቁ አስተዋውቃለሁ ምናምን የሚል ማለት ነው። ገጠም እስቲ ድገመው። የማውቃት ነበር። ብዙ አስተዋዋቂዎች እቺን መድረክ ላይ ይጠቀሟታል እና እኔ 7ኛ ክፍል ላይ ሆኜ እስቲ አንድ ቀን አስተዋውቅ ተብዬ ከላይ እንዳልከ እንደዛ ነው የምትመስለው። ከላይ ስትወጣ ታች ነው ተማሪዎቹ የሚታዩ እና አክቹአሊ ስታየውም ትምህርት ቤቱ ግቢው ገደል ላይ ነው ያለው። ከላይ ያው 08 ነው ያለው። እንትን ቤቱ ሲኒማ ቤቱ አለ፣ ነዋሪዎች አሉ ምናምን እንደዚህ በዛ ጋር ስትሄድ 09 ነው፣ በዚህ ጋር 08 ነው። ያው ሜዳው አሁን ላይ ከብቶች ሲሸጡበት ምናምን ያየሁት አካባቢ ነውና አሁን ሜዳው ይስራ እርግጠኛ አይደለሁም። በዛ ጋር መንገዱ እየተሰራ ስለሆነ አልፌ አላቅም። ወንዝ ዳር ነው። ከዛ በኋላ ግራው ደግሞ የአትክልቶች ምናምን ያሉት፣ በዚህ ጋር ደግሞ ሳር አለ። ለአቃቂ ባህላት ሳር እንትን የሚሉት ወንዙን ተሻክረ ደግሞ ጥምቀተ ባህሩና መሿለኪያ አለ። ያው ወደዛ ስትሄድ ጥሩነሽ ቤጂንግ እና ዩኒቨርሲቲ አሁኑ እንትኖች ናቸው። እንግዲህ መሿለኪያን ስታልፍ ነው የአቃቂን ስሜት የምታያት። በአዲሱ ሳይሆን ባሮጌው ነው እኔ ብዙ ጊዜ የአቃቂን ስሜት የማውቀው ማለት ነው። ያው ቤተሰቦቻችን የመጡት ያው አባቴ ህንዳዊ ነው፣ እናቴ ኢትዮጵያዊ ናቸውና ያው እዛ አቃቂ ህንዶች ግቢ ውስጥ ነው የመጀመሪያው እንትናችን። ግን ያው ደርግ መጨረሻ ላይ ወደ ህዝብ በሚለውጠው ጊዜ ፋብሪካውን እና ምናምን ከዛ ውስጥ ትነቀልና ያው ወደ ታች ከመሿለኪያ በታች ትገባለህ ማለት ነው። መጀመሪያ ፕራይቬት ነበረ። መጀመሪያ እኮ የንጉሱ ሼር የነበረበት ህንዶቹና የንጉሱ ሼር አንድ ላይ ሆነው የፋብሪካ ባለቤቶች ህንዳውያን ነበሩ። እንደዛ ነው እና መጨረሻ ላይ ወደ እንትን ተለውጦ ነው። በደርግ ጊዜ ያው ሁሉም ኢንዱስትሪዎች ተደረገው ወደ መንግስት ተለውጠው ፕራይቬታይዝ ወደ መንግስት እና የዛን እንትኖችን ተከትሎ እኛም ደግሞ ወደ ታች ወረድን። መቼም ላይፉ ያለው ታች ነው። እዚህ አሁን ከፍ ብለ ያለው ቦታ ላይ ብዙ የሆነ ኮንጀስት ነው። አጂፑን አልፈ አድቬንቲስት ትምህርት ቤትን አልፈ ዮሴፍ መድኃኒት ቤትን አልፈ ገበያውን ባንኩን አልፈ ባቡር ጣቢያ ሳትጣጠፍ ምናምን ትሄዳለህ። ከዛ 01 ትሄዳለህ። ከዛ በኋላ ትንሽ ቆይተ 02 ቀበሌ ትገባለህ። ወደ ግራ ስትሄድ 04 ቀበሌ ትሄዳለህ። ትንሽ ከፍ 05ም ተራራውና መድኃኒዓለም አለ። ትንሽ ከፍ ስትል 07 እና ጊዮርጊስ ቤተክርስቲያን አለ፣ ክርስትና የተነሳንበት ማለት ነው።
እና እነዚህ ነገሮች ታያለ። አቃቂ ዙሪያው ሲታይ ደግሞ ቤተክርስቲያን የድሮ ኬላ ጋር የነበረው ማለት ነው ምትለኝ? አዎ። እና በጀርባው ደግሞ በአቃቂ ከባቡር ጣቢያው ጀርባ መካና የምንለው አካባቢዎች አሉ። ብዙ የቀበሌ ገበሬ ማህበሮች፣ መንደሮች እና እንትኖች አሉ። እና በጣም የሚገርም ነው። በኢትዮጵያ የመጀመሪያው የኤሌክትሪክ ግድብ ያለው እዛ ነው፣ አባ ሳሙኤል ግድብ። ልጅ ሆነ ሄዳ 19 ዋው ፊሺንግ ከነፋዘር ጋር እንሄድ ነበር፣ እናጠምድ ነበር አሳ ምናምን። በጣም የሚገርም በዛ ዘመን እምቦጭን ያየሁት እዛ ነው። አሁን እምቦጭን እዛ ነው ያየሁት። እና በዛ እንትን ጋር ትሄዳለህ፣ አሳ ምናምን ታጠምዳለህ ምናምን፣ ቁጭ ብለህ ያዝናናል። ግራና ቀኝ ያለው ቬጂቴሽን በጣም ደስ ይላል። አባ ሳሙኤል፣ መሬኖና ሳኬሎ፣ ደወራ ጉዶ፣ ደወራ ጢኖ፣ በዚህ ጋር ቢልቢሎ፣ በዚህ ጋር አቡሴራ ምናምን የሚባሉ በጣም ብዙ እንትኖች አሉ። አሁን አውሮፕላን ጣቢያ እየተሰራበት ያለበት አካባቢዎች ማለት ናቸው። ባጋቂ እነ መሬኖ ምናምን ስታቸው የሚገርሙ እንትኖች ናቸው። ድሮ ወደዛ ጉዞም እያደረግን ያለን ያ ፓርት ኦፍ ላይፍ ነው አቃቂ። በነገራችን ላይ እነዚህ መንደሮች የአቃቂን ገበያ የሚያስመስሉት እነሱ ነበሩ። ምክንያቱም የተለያየ የእህል ዝርያ አይነት ምናምን በብዛት ከዙሪያው ነው የሚመጣው። በዚህ ጋር ደግሞ ወደ እንትኖች አሉ። በዚህ በቂሊንጦ በምናምን በገላን በምናምን ደግሞ የሚባለው እዛው ነው የሚመጣው። እነዚህ ሁሉ ተሰብስቦ ፉሪ ከዚህ ጋር ምናምን በዛ ነው ተሰብስቦ የሚመጣውና አቃቂ መቼም ቅዳሜና ማክሰኞ ላይ እኔ ነኝ ያለ እንትን ነው የምትሆነው። በቃ ላይፏ እንትን ያደርጋል። አዎ ገበያው ውጥንቅጡ የአትክልት ተራው፣ የእህል ተራው፣ የሽንኩርት ተራው፣ የቅመም ተራው፣ የእጣን ተራው፣ የልብስ ተራው፣ ታይዋንም ተብሎ ደግሞ ኤሌክትሮኒክስ ተራው ምኑ አለና እዛ ውስጥ 2 ሽቀላ ሸቅያለሁ። ተማሪ ሆነህ ነው? አዎ ተማሪ ሆነን ከጓደኞቼ ጋር ወደዛ ዞር እንላለን። ሸንኮራና ጋሌታ ብስኩት ትልቁ የኛ መዝናኛችን ነበር። ተሾመ ጫካ በ08 በኩል በ09 በኩል አለ። በዛ በጭርታራው በአውቶቡስ ተራም ደግሞ ያለበት ወንዙ ዳር ያለው ነው። አሁን አይ ቲንክ መንጠራውታል። ሄጄ አላውቅም ወደዛና ነው እዚህ ጋር ሳይሆን በ03 በባቡር ጣቢያው ነው። በባቡር ጣቢያው ሳይሆን በዚህች ጋር በገበያው መግቢያ ጋር የመጀመሪያው መግቢያ ላይ ቄራ አለ፣ ጭርተራ አለ። በሱ ጀርባ ዶሮ ተራ ዛካይ ነው። አዎ ዶሮ ተራው ከድሮ ባስ ስቴሽን ወይም ደግሞ መኪና ተራ ነው የምንለው፣ አውቶቡስ ተራ ነው የምንለው። 25 ቁጥር ከዛ ጀርባ ሎንችኖች አሉ፣ 25 ቁጥር አለ፣ ብዙ ነገር አለ። ከሱ ጀርባ ትልቅ ድልድይ ያለ ጫካ ነው። ተሾመ ጫካ ነው የሚባለውና ረጅም ሸንኮራህን አንድ ሙሉን ሸንኮራ ብዙ አንጓ ያለውን ቢላይ ለምናምን በእጅ ይዘህ ነው የምትገነጥለው። ያውኖቹ ልጆች እንደሱ ማድረግ አለባቸው፣ ያለበለዚያ መንጋጋቸው ይበላሻል እኮ። ብሬሲንግ የሚያስሩት እኮ ያንን እንትን ስለማያደርጉ ነው እንዴ። አሁን እኮ እዚች ጋር መንጋጋ እየሰፋ ነው። ምክንያቱም አጥሚት የመሰለ ምግብ የበላ ሰው ቻሌንጅ አያደርገውም። ድሮኛ እንገሸልጠዋለን። እንደውም መገሽለጡ ከላይ እስከታች የመገሽለጥ እንትን ነው። እሱ እናደርጋለን። ብስኩት ጋሌታ ብስኩት ትገዛለህ። የምታጠናው ካለ ኖ እዛ 04 ጋር እኮ ማይክል ዳቦ ቤት አለ። ማይክል ዳቦ እዛ ውስጥ እኮ ይመጣል ምናምን ከፍ ብሎ ነው። አዎ ወደ ቆርቆሮ ፋብሪካ መሄጃው ላይ ማለት ነው። በመንገድ ነው 04 እና 02 ባሉበት ላይ ነውና እዛ እሱን ገዝተህ እዛ ይሄዳል። ቁጭ ብለህ ግን ገንዘቡን ከየት ታመጣዋለህ ነው። አብዛኛው አቃቂ የሚኖረው ሰው የኢኮኖሚ እንትን አለበት። የፋብሪካ ሰራተኛ ስላለ ለሚንቀሳቀስ ሰው ደግሞ ገንዘብ ማመንጫ አለ። ያገበያ እኮ የኢንተርፕረነርሺፕ እንትን ነውና እነግርሃለሁ። አባባ ስቲግሮትንና እንትን ሸቅለናል። ሜንተናንስ ገንዘቡን የምናገኘው እንዴት ነው? አሁን አባባ ስቲግሮትን ማለት አትክልት ተራው ጋር ትሄድና
እንትኖች ሲወድቁ ድንች ምናምን ሲወርድ ከመኪና ይወድቃሉ። እነሱን ሰብስበህ እንደገና መመደብ ነው ከእግር ስር ማለት ነው። እነዚህ መድበህ በቃ በዋጋ ትሸጣቸዋለህ ማለት ነው። that makes you entrepreneurial እንትን እኮ አይደለ? ከዛ ገንዘብ ታገኛለህ። ያው ቤተሰብ ካየህ በቃ አለቀልህ። ያው ተደብቀ ነው የምታረገው። ምክንያቱም ቤተሰብ በቃ መደበኛ ትምህርት ላይ ብቻ ወደ ቤተ ክርስቲያን ሄጃለሁ ወይ ላይብራሪ ሄጃለሁ ብለህ ነው መውጫችን። ብዙ ጊዜ የትምህርት ቤት ነው። ከዛ በኋላ ደግሞ የሆነ ጊዜ ምን ጀመርኩ? የዲስኮ ሰዓት ጥገና ባትሪው ራሱ ምናምን ሞቶበት ከመጣ በቃ አንድ ሰው ምናምን እሷን ባትሪ ቀይረ ምናምን ታስከፍላለህ። ደስ ሲል ሬዲዮ ምናምን ትሰራለህ። በድፍረት ነው የምንሰራው እኮ። የዛን ጊዜ ምናምን ነበር መሰለ የተበላሸ ነገር ኦልሬዲ አንተ ጋር መጥቷል እና ሰርተው ቢበላሽ ያው የተበላሸ ነገር ወዴት እንደተበላሸ አታውቀውም። እና ኦልሬዲ እንትን ነው የመስራትና ያለ መስራት ነገር ስለሚኖር ይሄም ሽቀላ አለ። በቃ ገበያው ዘጭ ምናምን ነው የሚለው። ከተማዋ እኮ በቃ እንትን ነው የምታለው። እና አባ ቆራን የእንጨት ነጋዴዎች እና አባ ከሰላ የከሰል ነጋዴዎች፣ አባ ጣፊ የጤፍ ነጋዴዎች፣ አባ ቀመዲ የስንዴ እንትኖች፣ አባ ገርቡ ምናምን እንደዚህ አለ። እነዚህ ሁሉም በቃ it's life እና ቤትህ ምናምን ይዘው ነው የሚመጡት። ደሊቨሪ በለው ባህያ ይመጣል። ሽምብራም ምንም ከነሱ ነው የምትገዛው። ጤፍ ደግሞ የዛን ጊዜ አይመዘንም። ካየ በእጅ እንደዚህ በማዳበሪያ ይደረግና በቃ እሱ ነው የምትገዛው። አሁንም ራሱ እኮ ሄደን እንደዛ ሲሸማመቱ አይቻለውና በጣሳም ሲቀዳ ታይታለህ። እንትኑ መጥቶም ይቀመጣል። ቢጫው ጣሳ ቂጡ የተመታው ወደ ውስጥ ሲመታ አድቫንቴጁ ለነጋዴው ነው። ወደ ውጭ ሲመታ አድቫንቴጁ ለገዢው ነው። ልጅ ሆነን በኪሎ አላስታውስም ስንገዛ። እኔ በኪሎ አላስታውስም። በቃ ግምቶች ምናምን ነው የሚሸጡትና ጠመዥ ከዛ እዛ እኔ ያየሁት አቃቂ እንትን ላይ ነው። ጠመዥ እንትን ጓያ እነዚህ ዳጉሳ ምናምን የሚባሉት ጠመዥ ማለት እንኩቶ ነው። ከማሳው ላይ አይደለም፣ በገብስና በስንዴ መሃል ያለ ዝርያ ነው። ሌላ እና ፖፕኮርን አይነት ነገር ነው፣ ይፈነዳል። አቃቂ ነው ያየሁት እኔ። አረንጓዴና ነጭ አለ እና ዊኮል ጠመዥ ቦሎቄ አይነቶችን ያየሁት እዛ ነው። ዳጉሳ ያየሁት እዛ ነው። ወይ ዳጉሳ ጠላ በጎን የሚነዳ የሚለው የአስቴርን ዘፈናውን እሱ ሰምተህ ዳጉሳ ምንድነው? አሁን ልጅ እኔ ገበያ ውስጥ ሄጄ ነው ያየሁት። እና እንደዚህ አይነት የእህል ዝርያዎች፣ የቅመም አይነቶች፣ ገውዝ፣ ኮሮሪማ፣ ነጭ አዝሙድ፣ ጥቁር አዝሙድ ምናምን የሚሉትን ሁሉ እዛ ነው የምታየው። ቅቤ ምናምን ተራዎቹን ታውቃቸዋለህ። አቃቂ ገበያው እንደዚህ አይነት እንትኖች አሉትና የአቃቂ ገበያ ማለት የድሮ አማርኛ ትምህርት መልመጃ ስሪ ማለት ነው። መልመጃ 3 እስቲ ተማሪዎች በአካባቢያችሁ በሚገኝ እንትን ሄዳችሁ የዝርያ አይነቶችን ሰብስባችሁ ምናምን እንደሚባለው አቃቂ ሁሉንም ታገኘዋለህ። ትምህርት ቤት እንደዚህ አይነት ነገሮች አሉ። አቃቂ ውስጥ በጣም ብዙ እድር ቤቶች ነበሩ። የአቡ ገዳም እድር አለ፣ የሰላሌ እድር አለ፣ የስላሴ እድር አለ፣ እንደዚህ የኪዳነ ምሕረት እድር አለ ምናምን። ልክ ደርግ እንትን ሲያደርገው ደግሞ ቀጠና 1 ቀጠና 2 ቀጠና 3 እያለ የሚሄድ እድሮች እንትን አሉ። እድርና ቁብ አቃቂ ላይ ትልቁን የሆነ እንትን አሳድሯል። ከዛ በኋላ ደግሞ ቤተክርስቲያኖች ናቸው። ሳሎ ጊዮርጊስ አለ፣ ቱሉዲምቱ ጊዮርጊስ አለ፣ የጋራው መድኃኔዓለም የ05 አለ። እነዚህ እንደ ስዕል ነው ያስኩ አንተ ውስጥ አጠቃላይ ማፑን በደንብ ይዘዋል። እነዚህ ከዛ ቀበሌዎች አደረጃጀቶቻቸውን ስታቸው በጣም እንትን ናቸው እና ኤቭሪቲንግ አለ። አቃቂ ከመርካቶ ቀጥሎ ትልቁ ነበር የሚባለው፣ ትልቁ ገበያ ነው የሚባለው። አሁንም አይ ዶንት ቲንክ አሁንም እኮ ሰፊው ገበያ ትልቅ ነው። ምናልባት ሾላ ገበያ አሁን ምናልባት ከኋላ ምናምን አልሰፋም። አቃቂ ገበያ እንትን አላደረገም ማለት ነው እንደነበረው ፖቴንሻል። ከተማውን ባይዞ ሜልቲንግ ፖት ነው። ከሁሉም የሀገሪቱ ክፍል ያለ የሰው አይነት ያለበት በትክክል ኢትዮጵያዊነትን የምትምልህ እያንዳንዱ ብሔር ብሔረሰብ ያለበት
የሚገርም ኢትዮጵያ ሪፕሬዘንት የሚያደርግ ከተማ ነው። የሚገርም ምክንያቱም በምትኖርበት አካባቢ ሁሉንም አይነት ቋንቋ ነው የምታገኘው። እኔ ጓደኞቼ ከሁሉም ብሔር የመጡ ሁሉንም ቋንቋ የሚናገሩ ምን እንደሆነ እንኳን የማታውቅበት እንደ ሜልቲንግ ፖት ነው። እኔ አቃቂን የማይሆን በነገራችን ላይ የኢንዱስትሪ መንደሮች ባህሪያቸው እንደዚህ ነው። ወንጂም ኮምቦልቻ ምናምን ስትሄድ ኢንዱስትሪን ተከትለው የሚመጡ ሰዎች የክህሎት ያላቸው ሰዎች ናቸው እና ክህሎት ደግሞ ሃይማኖት፣ ዝርያን ምናምን አያየም፣ እንደ ፓራሜትር ላይ ወስድ ይችላል። ስለዚህ ያ ሰው ወደዛ ይመጣል፣ ይከትማል። የሚወልዳቸው ልጆች የኢንዱስትሪው መንደር ሰዎች ሆነው አቃቂያን ሲሆናሉ፣ አቃቂ ልጆች ሆነው ይቀራሉ ማለት ነው። በዛን ጊዜ የነበረውን የፖለቲካ ጉዳዮች ራሱ ስንመለከታቸው የነበሩ የፖለቲካ ስራዎችን የደርግ ጊዜ ነበሩ የሰርቶ አደር ስራዎችን እንደዚህ የመሳሰሉ ነገሮችን ስታያጅ ምናምን ብዙ ነገሮችን ያስተምርሃል። በኢንዱስትሪ፣ በፖለቲካ፣ በማህበራዊ ህይወት እንዳነሳሷ ግን አላደገችም። አይቆጭህም? አቃቂ እንደነበራት ፖቴንሻል ምክንያቱም በንግድ ግን ተሸወዳ መጨረሻ ላይ በኢንዱስትሪ አዲስ ከተማ በላይ ሲሰራባት ያኛው ወደዛ ዳይቨርት አደረገና እዚህኛው ጋር ያለው የኢኮኖሚ እንቅስቃሴ እና ኢንዱስትሪ እንቅስቃሴ የወደቀ መጣ። በዛ ላይ ደግሞ ኢንዱስትሪዎቹ በጠቅላላ ፕራይቬታይዝ ሲደረጉ ሰራተኞች እየተቀነሱ፣ ፋብሪካዎች እያረጁ፣ ምርቶቻቸው ገበያ ላይ ያልተፈለጉና መሬታቸው እንጂ ፋብሪካቸው በማይፈለግ ደረጃ ላይ ሲደርሱ የዛ አካባቢ የመኖር መሰረት ተናጋ ማለት ነው። የቀረው ግብርና ይቀራል ማለት ነው። ከተማዋ ላይ የኢንዱስትሪ ሰዎች ቢኖሩም ዙሪያውን የግብርና ላይ የሚተዳደሩ ግብርና ላይ ጥሩ እየሰሩ ያሉ ማህበረሰቦች አሉ። የአዲስ አበባ ሰው አብዛኛው ተሰብስቦ እኮ አቃቂ ገበያ ነው እህልና ሽሮ ምናምን የሚሸምተው የነበረው ድሮ አብዛኛው ማለት ነው። ሶ ቫራይቲስ ኦፍ እንትኖች የምታገኘው እዛ ነበረ። ሶ እንደ ተነሳችው እንትን አላደረገችም እና የሆነ ጊዜ ሲዝ እያደረገ ሰው እየበዛ የኢንዱስትሪው እንትን እየወረደ መጥቷል። ማንቸስተር ምናምን የማደግ ዕድል የነበራት ነች። አዎ ባቡር ጣቢያው። እስቲ ስለ ባቡር ጣቢያው አጫውተኝ። ይኸውልህ ባቡር ጣቢያው ፋብሪካዎች ውስጥ እየገባ ያልፋል ታውቃለህ። እኔ አሁን በጣም ቃሊቲ ያሉት ፋብሪካዎች መሀል እንደሚያልፍ አውቃለሁ። ብረት ፋብሪካ አቃቂ የመለዋወጫው ውስጥ ምናምን እንደዚህ ገብቶ ጭኖ አውርዶ ምናምን እያለ ነው የሚሄደው ባቡሩ ማለት ነው። ራሱ ባቡር ጣቢያ የሚባለው ራሱ ይሄ በጣም ታዋቂ ቦታ ነው። ዋን ኦፍ ዘ ቢገስት ባቡር ጣቢያ የአቃቂው ባቡር ጣቢያ ነው። ምክንያቱም የኢንዱስትሪ እንትን ስለሆነ ብዙ እንትኖች አሉ። በቀደም ለታ አንድ ለመሄድ ሞከርኩና የድሮ ባቡሮች ምናምን በእሳት እየተቆረጡ ሲጫኑ አይቼ በጣም አዝኜ፣ ምክንያቱም ልክ ቤተ መንግስት እንደመጡት ባቡሮች እነሱንም በደንብ ካቢናቸውን እየሰሩ ምናምን በደንብ የሆነ ቦታ ወስደው ቢጠቀሙባቸው ጥሩ ነው ብዬ አስብ ነበር። ግን ብረቶቻቸውን ለመፈለግ ሲባል እየተቆራረጠ ሲጭኗቸው አይቼ ነበርና ማንንም መጠየቅ አልቻልኩም የዛን ጊዜ። ግን የአቃቂ ባቡር ጣቢያ በጣም ትልቅ እንትን አለው። ኮንትሮባንዲስቶች ምናምን ታስታውሳለህ? በጣም ባቡር ባኞ ቆራጭ ማለት ባቡር እየሄደ የሚቆርጡ ማለት ናቸው። በሆነ ጊዜ እንትን ጸርተዋል። ኮንትሮባንድ የሚነግዱ 100 ሸሚዝ አይሆንም አንድ ሰው ለብሶ የሚመጣው ለባሽ ይባላል። እንደዚህ ወፍራም ሆኖ እና የለበስከውን አለማስወለቁ ሁሉ በጣም ጥሩ ነው። ፖሊስ ይሄን ሁሉ ደርባሉ። ከለበሰ ማንም አይነቅ፣ ከያዘ ነው የሚያዘው። ፋይናንስ ፖሊሶች አሉ፣ የፋይናንስ ፖሊሶች ማለት ነው። እንደዚህ ነበሩና በጣም ይገርምሃል። እሱም ባቡር ጣቢያ ከድሬዳዋና ያለ ድሬዳዋ ማሰብ አትችልም። ምክንያቱም ከድሬዳዋ የሚመጡ ልብስ፣ ጫማ፣ ነዋሪዎች፣ ፍራፍሬ፣ ቴምር ምናምን ሃሎዋ፣ ሙሸበክ ምናምን ከዛ ይመጣሉ። ጠጋ ነው የምታገኛቸው እና ዲስፓች የሚደረጉ ከዛ በኋላ ሪፋይንድ ሆነው ነው ወደ ለገሃር የሚሄደው እና እዛ ጋር በጣም ትልቁ አድቫንቴጅ የነበረው እንትን ነው። እና ባቡር ጣቢያው ሰፈር ነበር። እሱ ሰፈር ባቡር ጣቢያ ነው የምንለው። አቃቂ ባይዘው የራሱን የቻለ ሀገር ነው። ባቡር ጣቢያ አለው፣ ሲኒማ ቤቶች አሉት፣ የራሱ ማዘጋጃ አለው፣ የራሱ ላይብራሪዎች አሉት።
ባንክ አሁን ባንክ የአቃቂ ባንክ አይገርምም? ሙሉ ለሙሉ እኮ እንደ ታጅ መሃል በእብነ በረድ ነው የተገነባው። ሙሉ ለሙሉ እንደ ታጅ መሃል በለው የአቃቂ ታጅ መሃል በለው እና በዛን ጊዜ የተሰራ ትልቅ ባንክ ነውና ያ ባንክን ስታየው አይከኒክ የሆነ እንትን አለው። ወደ ኮዬ ምናምን ስትሄድ የአየር መቃወሚያዎች ምናምን አሉት። በዚህ ጋር ምናምን ስትሄድ ምናምን ግድብ አለው። የፋብሪካዎች ብዛት አለው። ይሄን ስታያቸው አቃቂ በፊት ያው እስከ 30 የሚባለው አለ አይደለ? ይሄ ገላን ሳትደርስ እስከዛ ያለውን ነው አቃቂ የሚሉትና እኔ ዩኒቨርሲቲ ስገባ ያው እንደምታውቀው መታወቂያችን አዲስ አበባ ነው። ኦፍ ኮርስ አዲስ አበባ ልጆች ነን። ዩኒቨርሲቲ ስንገባ የት ነህ ምናምን ትባባላለና አዲስ አበባ ነኝ እላለሁ እኔ እና አዲስ አበባ የት ምናምን ይሉሃል እና አቃቂ ስትል ሂድ አንተ የክፍለ ሀገር ልጅ ነበር። ምክንያቱም ሩቅ ነው በጣም ከሳሪስ ወደ ታች እኮ አቃቂ እኮ ከጎተራ ነው የሚጀምረው። አሁንም ጎተራ ዲፖ እኮ አቃቂ ዲፖ ነው የሚባለው። ከዛ ጀምሮ ይወርዳል። አሁን ወዳልከው አካባቢ ድረስ እኛ ጋዝ ለመግዛት ምናምን እዚህ ድረስ በእግር መተጣቃለህ ቃሊቲ ድረስ ነዳጅ ለመግዛት አቦንም ተሻግረው ወደዚህ እኮ ይመጣል እና እስከ ነዳጅ ዲፖ የዛን ጊዜ እህል እኮ ጎተራው እኮ ከከተማ እንዲወጣ ተብሎ አቃቂ ውስጥ እኮ የተደረገ ነው። የትኛው ማን የጎተራ ያ እንደዛ መሆኑ ነው። እሱ እኮ አቃቂ ዲፖ ነው የሚለው ኖርማሊ እዛ ጋር እስካሁን ድረስ ቶታልን አቃቂ ዲፖ ነው እና በሆነ ደረጃጀቶች ሲከፋፈል ነው። እሱም ብቻ አይደለም እኮ ባይዘው እንዲዞረ ወደ ኮተቤ እኮ ይሄዳል። ቡልቡላን ምናምን ይዞ እኮ ምናምን አቃቂ ምናምን አድርጎ ይመጣል። አቃቂ is huge እንትን ነው። አቃቂ አለ፣ ከዛ ገላን አለ እያልክ ነው የምትሄደው። አቃቂ ቃሊቲ አለ፣ ከዛ ገላን እንደዚህ እያለ ነው የሚሄደውና ዋናው እኮ የንግድ መውጫ መስመር ነበረ። ምክንያቱም ይሄ የወደብ መስመሩ የሚገባው በሱ ስለሆነ የአዲስ አበባ የንግድ መውጫ መስመር አቃቂ፣ ቢሾፍቱ፣ አዳማ እያለ ስለሚሄድ በጣም እንትን ነበረና ይሄ ነው እንትን የሚያደርገው። የአቃቂ ልጆች እንዳጋጣሚ ውጭ ሀገር ምናምን ስንገናኝ በአቃቂነት ብቻ ዝም ብለን እንግባባለን። ኬት ነው አቃቂ ከዛ እንጀምራለን። በቃ እንትን ምናምን ገበያ ከዛ በኋላ ምናምን እንትኑ ምናምን ባቡር ጣቢያ ምናምን እንደዚህ ያልክ ነው የምታወራው። አቃቂ ወንዝ ረሳኸው? አቃቂ ወንዝ አለ 3 መቃ 4 መቃ ምናምን ዋኝተናል። በመቃ ነውና ልጆችም ይሞቱ ነበር። ቁመቱ የሚለካበት ነው መቃው የሚለካበት ምን ያህል ስምጥ ነው የሚለው እዛ ውስጥ ዋና ምናምን እንዋኛለን። ልጅ ሆነን ንጹህ ነበር። ይገርምሃል በጣም በቃ ይዋኝበት ነበር። የአዲስ አበባ የአርባናይዜሽን የአቃቂን ወንዝ ከጎዳቸው ማለት እየጨመረ መጣ። የላስቲክ ማት ይመጣል ምናምን እንደዚህ ብዙ ነገር መምጣት ጀመረ። ይሄ ሄዶ ወደ ግድቡ ይገባል። ከግድቡ ደግሞ ሄዶ ዝቋላ ወንዝ የሚባል አለ። እስከ ዝቋላ ስለሚሄድ ያንን የሚጠጡ እንዳሉ አቅ ነበር። ድሮ የወንዙን ውሃ የሚጠጣ ማህበረሰብ ነበር። እኔያው የአቃቂ ወንዝ በጣም ንጹህ የነበረ እንዋኝበት የነበረ ዳርቻው በጠቅላላ የሐባብና የምትለያዩ ነገሮች ይበቅሉበት የነበረ አትክልት በጣም ከዛ ይመረትበታል። እንትን እሱ ወንዝ ዳር ምን ይለቀም ነበረ? ሳማ የሚያቃጥለው ሳማ ይለቀም ነበር። ሳማ is the best food by the way። እኔ መግረፊያ እንደሆነ መቅጫ የእጁ ባላባቶች ሳማ አርጉ ይላሉ በገብስ እንጀራ ላይ እኮ የሚለው ሳማው ማለት እሱ ነው። እና በጣም ብዙ ሳማ የነበረው በዛ ጋር ነው። ለሄልዚ ፉድ ነው። ለጨጓራ ምናምን በሽታ ምናምን ላለባቸው ሰዎች ያን እንዲበሉ ይመከራል። ሳማውን ቀንጥሰው በቅርብ ጊዜ ሰምቻለሁ እንደሚበላ። ልጅ ሆነን ግን ያው አስቸጋሪ ልጅ ስትሆን በሳማ መግረፊያ ነው። ከዛ የሆነ ጊዜ መብላትም ተጀምሮ ነበር ምናምን ቆንጆ ነው እንትኑ። ወንዙ ይሄ ነው። የወንዝ ዴቨሎፕመንቶችን በደንብ ጥሩ አድርጎ ሊሰራ የሚችለው አቃቂ አካባቢ ነው ብዬ አምናለሁ። ምክንያቱም ይሄ ጥምቀተ ባህሩና ይሄ የህንዶች ግቢንት ይዞ ውሃም ለጥ ያለ የሚሄድበት ቮሊዩሙም እየጨመረ የሚሄድበት ይጨምራል። ግሪን ናቸው ምናምን በደንብ ቢታዩ በጣም ቆንጆ የሆኑ የመስህብ ሊሆኑ ይችላሉ። እኔው አቃቂ is for me ብዙ ነገር የለመድኩበት የተማርኩበት የህይወትን ጣም ያየሁበት
ባቡር ጣቢያ ድምድም ስር ሄደህ የምትዝናናው፣ ወንዝ ላይ ትሄዳለህ፣ ቁልቋል ታወርዳለህ፣ በሸንበቆ ወንዝ ዳር ብዙ አለ እና እንደዚህ አይነት ወደ ወንዙ ስትወርድ በአንደኛው መስመር ላይ ቁልቋል አለ። ትዝ ይለኛል። እንግዲህ ሾሁ ከባድ ነው። ያው በቃ እሱን ከቻልክበት። አንድ ጊዜ ምን እንደሆነ ታውቃለህ? ለመጀመሪያ ጊዜ ቁልቋል ያገኘሁት ያየሁት ማለት ነው። አወረድንና ቁምጣዬን አውልቄ ሾኩ እንዳይዘኝ በሱ ነው የያዝኩት። ከዛ በኋላ መሬት ላይ መጨረሻ አረኩት። ካረኩ በኋላ የደረሰውን ሾኩ ትናንሽ ስለሆነች እሱን ማርገፍህ ነው። ህፃን ሆኜ ደግሞ ይቺ ሳማን ያየኋት እቃቃ እየተጫወትን እዛ ውስጥ ለመደበቅ ገብቼ ጆሮዬ እንዴት እንደተቃጠለ እኔ ነኝ የማውቀውና በዚህ እየለመድክ ትመጣለህ። ባቡር መንጠልጠል ሁሉ እንጠልጠል ነበር። አርገኔ የሚባል ቦታ አለው ምናምን እየሮጥክ ባቡርን ተከትሎ ላዩ ላይ መውጣት መንጠልጠል ምናምን። ከዛ እነ ፈይሳ የሚባሉ ሳይክል አከራዮች ነበሩ። ሳይክሊንግ እኮ በጣም እንደውም ዌል ነውን ኢትዮጵያን ሳይክሊስት እኮ ያቃቂ ልጅ ነበር ድሮ። ስሙን ረሳሁት እንጂ ድሮ በጣም አሪፍ ሳይክሊስት እንትን አለ። እነሱ ጋር ሳይክል ይሰጠዋል፣ ተከራይተህ ይዘው ትሄዳለህ። እና ያንን የሆነ ሞደርን የሆነ ላይፍ እዛ ኖራል። እና ሞደርኒቲው ከኢንዱስትሪው ጋር የተያያዘ ነው። ከኢንዱስትሪ ጋር የተያያዘ አኗኗር ደግሞ ምን እንደሚመስል ታያለ። ፋብሪካዎች በደንብ ታያለ። ፋብሪካዎችን ከማየት የተነሳ አሁን የምሰራቸው የፋብሪካ እንትኖችን እንግዲህ ግልጽ ነው። በልጅነት ስዕሉን ይሰጣል፣ እንትኑን ይፈጥርብሃል። እነዚህ ነገሮች እንትን እናደርጋለን። ባጭሩ አቃቂ ብዙ ቀበሌዎች ያሏት ከቀበሌ 1 እስከ ቀበሌ 12 ድረስ እንቆጥራቸው። ከዛ ቀበሌ ገበሬ ማህበሮች ነበሯት። የአቃቂ ሰው አዲስ አበባ እንሂድ ብሎ ነው በሎንችን የሚታሳፈረው ወይ ደግሞ 25 ቁጥር ነው የሚሳፈረው። still I'm feeling that እኔ አዲስ አበባ ነው የምለው። ከአቃቂ ስትሳፈር አዲስ አበባ እንሂድ። የኛ መገናኛ ለገሃርና ነው። ለገሃር ያቃቂ ሰዎች መገናኛ ነች። ስቴዲየም አካባቢ ጋር ያለችው ያቃቂ ሰዎች መገናኛ። ስትቀጣጠር ስልክ የለምና ለገሃር እንገናኝ ነው። ለገሃር ጋር ተገናኝተ ወደ ፒያሳ ሲኒማ ምናምን እንደዚህ አይተህ ምናምን ዞር ብለህ በ25 ቁጥርህ ወደኋላ ወደ አቃቂ ትመለሳለህ። የድሮ 25 ቁጥር ወንበር የላትም ነበር፣ በሯን በደንብ አይዘጋም ነበር። አሁን እኔ እንጃ ባስ አለ አይደል? እንደዚህ ኢንትረስቲንግ የቼዝ ዳር ጨዋታ ቤተሰቦቻችን በትዝታ ባህር ነው ይዞን ሄደው ቢጃ። እኔም ያቃቂ ልጅ ስለሆንኩ አብዛኞቹን ትዝታዎች እጋራቸዋለሁ። እንደውም ቢጄ እንደ ስዕል ነው የያዛቸው። በጣም ኢንትረስቲንግ የሆኑ ነገሮች ናቸው። እኔ አንደርስታንድ አደርጋለሁ። እዛ በልጅነት የነበሩ ትዝታዎች አውርታቸው የማጠግባቸው በጣም ጣፋጭ የሆኑ ምክንያቱም በሀምብል በሆነ ስቴት የነበሩ ናቸው። በልጅነት ያሉ ነገሮች የምታደርጋቸው ነገሮች ወደ ኋላ መለስ ብለህ ስታስታውሳቸው ደግሞ በጣም የሚጣፍጡ ነገሮች ናቸው። አሪፍ ነው። እኔንም በደንብ ነው ወደ ኋላ የመለስከኝ። ቀጥሎ ሙቭህ ምንድን ነው? እስቲ ፈረስ ተጫውተሃል። ኦኬ፣ እኔ ለውጊያ ተዘጋጅቻለሁ። ለማንኛውም እንዳትገብር ፈረስህን ጥንቃቄ ያረክ እዚህ ጋር እንዳትመጣ እጅን ሊያዝብህ ሂድ። እስቲ እሺ ሂድ። የመጣሁብህ ነው። አይ ብዙ አትፈተነኝ እንግዲህ አይሻልህ እንዳካሄድ። ምክንያቱም አሁንም ያሰብኩት ምንድን ነው ፈረሱን መሄድህ አይቀርም ነውና ፈረሱን ፈርዘር ወደ ንጉሴና ወደ ንግስቷ እንዳታስጠጋ ለመያዝ ፈልጌ ነው። ኦኬ ቢጄ፣ እንግዲህ በመጀመሪያው ምዕራፍ ጨዋታችን ስለ አቃቂ በጣም ሰፋ ያለ በጣም መሳጭ የሆነ ስቶሪ አጫውተህናል። ጅማ ዩኒቨርሲቲ እንግባ። እንግዲህ አንድ ሌላውን እናንተን የሚያገናኙ ጅማ ዩኒቨርሲቲ በጣም ብዙ የሚያገናኙ ነገሮች አሉ። ከነሱ ጅማ ዩኒቨርሲቲ እስቲ መጀመሪያ እስቲ አንተ በጣም ሰፊ ትዝታ አለ ትነግረኛለህ። የሚገርም ነገር እኔ ሃይ ስኩል ዩኒቨርሲቲ ምርጫ ሲደረግ
ሶሻል ሳይንስ ስገባ ሎው፣ ጆርናሊዝም እና ፒኤስአር ፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽንስ እነዚህን ለማጥናት ነበር እና እኔ የማውቀው አዲስ አበባ ዩኒቨርሲቲ ነው። ሌላ እውነት ያኔ መቀሌ ዩኒቨርሲቲ፣ ባህር ዳር፣ ሐዋሳ፣ ጅማ ነበሩ። አሁን ከዛ በኋላ ነው ሌሎች ዩኒቨርሲቲ የሆኑትና በጋዜጣ ነው የሚወጣው። በእኛ ጊዜ ጋዜጣ ላይ ጅማ ዩኒቨርሲቲ ሲወጣ ግራ ገብቶኛል እና አልቅሻለሁ። የሚገርም ነገር መኖሩን አላቅም፣ ምን ዲፓርትመንት እንዳለም አላቅም። ከዛ በኋላ እዛ ከገባ በኋላ 3 ዲፓርትመንቶች ነው የነበሩት፣ አካውንቲንግ፣ ማኔጅመንትና እንግሊዝኛ ማለት ነው። በአጋጣሚ ማኔጅመንት ነው ያጠናሁትና አሁን ላይ ብዙ ጊዜ ያለው ነው። አሁን ዩኒቨርሲቲ አስተማሪ ሆኜ ቤተሰቦች ዩኒቨርሲቲ ልጆች ሲመደቡ ሄደው ራሳቸው ፎርም ሞልተው አስመዝግበው ዶርም አስገብቷቸው ምናምን የመጡት። እኔ እናቴ ከውጭ በር ላይ ነው እግዚአብሔር ይከተል ብላ ከዛ ቃሊቲ ድረስ በእግሬ ሄጄ ከ09 አውቶቡስ ተራ ተሳፍሬ ጅማ ለመጀመሪያ ጊዜ ሄድኩት። ለመጀመሪያ ጊዜ ከአዲስ አበባ የወጣው የዛን ጊዜ ነው። ኤግዛክትሊ። እና ያንን መንገድ አስበው በጣም ረጅም ነው። በነዛ ባሶች በካቻማሌ ያለ ዋሊያ ስትገባ ከዛ ጅማ ስንሄድ የምናውቀው ሰው የለም። ከዩኒቨርሲቲው ፊት ለፊት ኮሌጅ ካፌ ጀርባ የሆኑ ሰዎች ናቸው። አንድ እኔና ባስ አጠገብ የነበረ ልጅ ያሳደሩንና ማናቃቸው ሰዎች በነጋታው ምዝገባ ለመግባት የምንሄድበት የለም። ቤት አሳድረው ሳሎን ላይ እራት ሰጥተው ምን ብሎ ከዛ በነጋታው ተመዝግበን የገባ ነውና እኔ እናንተ አንዱ የሚያገናኘን ጅማ ነው። ጨዋታው ያንተ ስለሆነ እኔ ሰፊ ስለ ጅማ ዩኒቨርሲቲ ቆይታ ማውራት አልፈልግም። እኔ ጅማ መርጬ ነው የሄድኩት። የውጭው ማህበረሰብ ግን እኔ ለየት ይልብኛል። ከ2 ዓመት በላይ ዶርሜ ኖርኩ አይመስለኝም። ከውጭ ሁሉ ተከራይቼ ወጥቼ ምናምን ከማህበረሰቡ ጋር ከመዋሃድ የተነሳ ውጭ ሁሉ ወጥቼ ነው የኖርኩት። ቱ ዘ ፉለስት የኖርኩበት ከተማ ጅማ ነው። ዳቼ እንደ ሴጣን ነገር ጎስት ነገር ነች። ትጠራለች ይባላል።